እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንተም ቀረህ ወዲያ እኔም ቀረሁ ወዲህ ህመሜ ሞቴ ሞት ላይ መስል እንደሰት ዛሬም እንዝናና ዳንስ አይከፋም ኑሮ
ጊዜው ቪዲዮውን ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑም የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽ እና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው በራስሽን ስትጋፈጪ ብቻ ነው። በራስሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህን ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ? በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ ያለባትን ሀሳብ ይዘንላችሁ መጥተናል። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ በሚል ወሳኝ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ራስን መጠራጠር ወደ ኋላ እያስቀረሽ ነው። እመኚኝ፣ ብቻሽን አይደለሽም። ሁላችንም ዋጋችንን፣ አቅማችንን እና በቂ መሆናችንን የተጠራጠርንበት ጊዜ ያሳልፈናል። አንድ እውነት አለ፣ አንቺ ከምታስቢ በላይ ጠንካራ ነሽ። እናም በውስጥሽ የታመቀ ኃይል አለ። ያንን ኃይል እንዴት አውጥተሽ መጠቀም እንደምትችይ ያሳይሻለሁ። ዝግጁ ነሽ? እሺ፣ ወደ ገደለው እንግባ። በአእምሮሽ ውስጥ ሁሌም የሆነ ነገር ማድረግ ስትፈልጊ የሆነ ድምፅ አለ አይደል? ይህን ማድረግ አትችይም፣ በቂ አይደለሽም፣ ብልህ አይደለሽም፣ ካልተሳካልሽስ እንዴት ልትሆኚ ነው እያለሽ ያሰብሽውን ሐሳብ እንዳታደርጊው ፍርሃት የሚለቅብሽ የተለመደ ነገር ይመስላል። ግን እውነታው ያ ድምፅ እየዋሸሽ ነው። ራስሽን መጠራጠር ከምን እንደሚመጣ ታውቂያለሽ? ራስን መጠራጠር የሚመጣው ውድቀትን ከመፍራት፣ ሰው ምን ይለኛል ብሎ ከማሰብ፣ ከምቾት ቀጠናሽ ውስጥ ለመውጣት ከመፍራት ነው የሚመጣው። ግን ምን እንደሆነ ገምቺ። የምታደንቂያቸው ታዋቂና ኃይለኛ ሴቶች ሁሉም የሆነ ጊዜ ላይ ራስን የመጠራጠር ስሜት ተሰምቷቸዋል። ልዩነቱ ምን መሰለሽ? እነሱ ያ ድምፅ እንዲያቆማቸው አልፈቀዱም። የመጀመሪያው እርምጃ ራስን መጠራጠር ለማቆም ለአእምሮሽ የምትነግሪው ነገር በአዲስ መልክ መናገር መጀመር ነው። እኔ አልችልም፣ እኔ በቂ አይደለሁም ስትይ አእምሮሽ ያምናል። ይልቁንስ ውስጣዊ ውይይትሽን መቀየር ጀምሪ። እኔ በቂ ነኝ፣ ማድረግ እችላለሁ፣ የሰዎች አስተያየት እኔ ጋር ቦታ የለውም እያልሽ ንገሪው። ለቅርብ ጓደኛሽ እንደምታደርጊው ለራስሽም ተናገሪ። ያ ደግነት ይገባሻል። ውድ እህቴ፣ ማንም የማይነግርሽን እውነት ልንገርሽ። በጣም ብዙ ሰዎች ህልማቸውን ለመከተል ትክክለኛው ጊዜ እስኪመጣ ድረስ ይጠብቃሉ። እውነቱ ግን
100% ትክክለኛው ጊዜ መቼም አይመጣም። መጀመሪያ ራስሽን አሳምነሽ የመጀመሪያውን እርምጃ እስካልተራመድሽ ድረስ አንቺ ብቻ ራስሽን አምነሽ የመጀመሪያውን እርምጃ ውሰጂ። ከዛ በራስ መተማመንሽም ይከተልሻል። ጓደኛህን ንገረኝ ከዛ ያንተን ማንነት እነግርሃለሁ እንደሚባለው አሉታዊ ወይንም መጥፎ ነገሮችን ብቻ ከሚያስቡ ጓደኞችሽ ጋር የምትይ ከሆነ ራስሽን የመጠራጠር ስሜት ይጨምራል። ነገር ግን በጎበዝ ጓደኞች አዎንታዊ ነገር ከሚያስቡ አንገታቸውን ደፍተው ራሳቸውን ለመቀየር ከሚጥሩ ልጆች ጋር ስትሆኚ አንቺም እንደነሱ ትሆኛለሽ። ስለዚህ ራስሽን ጠይቂ። ጓደኞችሽ ምን አይነት ናቸው? የሚያንጹሽ እንጂ የሚያፈርሱሽ እንዳልሆኑ አረጋግጪ። እናም የኔ ውድ እህት ከምትገምቺው በላይ ብዙ ችሎታ አለሽ። ራስሽን መጠራጠር ማለት የሚያልፈው ደመና ማለት ነው። አንቺ ጠንካራ፣ አስተዋይ እና ማንም የማያቆምሽ ጀግና ሴት ነሽ። ዓለም ያንቺ ስኬት በጉጉት ይጠብቃል። የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። አእምሮሽ የሚነግርሽን አሉታዊ ድምጾችን አትስሚ። ትክክለኛውን ጊዜ መቼም አይመጣም። የመጀመሪያውን እርምጃ ውሰጂ። ውሎሽን አስተካኪ። በስተመጨረሻም አስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። ውድ የዚህ ቻናል ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ጊዜ ተመኘውላችሁ። በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላሽዋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆኖ ብላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞአለሁ፣ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትን እንትን አትበለው፣ አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔ፣ ነገም ችግር አለ። በቃ እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው ለችግር ጉልበት። አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር። ውስጤ ማለት ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሴጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው ይገባል። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ይችላል። ፈተና ከበዛ ማለት ነው ከተቀጠቀጥሽ you have to know ሰዳቢው ከበዛ፣ ተናጋሪው ከበዛ፣ ረጋጩ ከበዛ፣ ተስፋ አስቆራጩ ከበዛ፣ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰው አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ።
ለምን የሚገርም ፊውቸር ተጽፎልሻል ማለት ነው። ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ ያባክንናት ማገዶ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሰይጣን ያቺ ሴትዮ እንቅ አድርጎ ይዛታል። ምን እንድትል መሰለሽ? በኔድ ይሻለናል እንድትል ማለት ነው። ታገኘሽ? ወዴት ነው የምትሄጂው? ውድድሬ ከራሴ ጋር ነው። ካልተቀየረው ማንነቴ እንዲኖረኝ ከምሻው ምኞቴ ሁሉም ሰው ሊያየው ከማይችለው ከጥልቁ ህልሜ ከሸሸኩት ድክመቴ ከጥቂቱ ሙከራዬ ትግሌን አላቆምም። በማሸነፌ አምናለሁ። ባልበርድ እንኳን እሮጣለሁ፣ ባልሮጥ እራመዳለሁ። ያቅሜን ሁሉ አድርጌ አሸንፋለሁ። ሲኖር ሁሉም ይወድሃል፣ ስታጣ ግን ሁሉም ይሸሻል። ቢኖርም ባይኖርም የሚወድህ ግን ፈጣሪ ብቻ ነው። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት። ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ለአንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም። የሚገርምሽ ነገር ማለት ነው እግዚአብሔር ለአንቺ እንዲያረግ ካዘዘው የታዘዘው ሰውዬ ራሱ ለአንቺ እንደሚያረጋ አያውቅም። ሳያውቅ ነው የሚያረግልሽ። የሚጠላ ሰውዬ አድኖ ከሄደ ከታዘዘ ሳይወድ በግዱ አሳክቶ ሄደ። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው ችግርሽን እንዲፈታ የተላከው ሰውዬው ላያውቅ ይችላል ችግር ሊፈታ እንደተላከ። ከላይ ሲታዘዝ እንዲህ በህይወት እስካለሽ ልትሳሳቺ ልትወርቂ ትችያለሽ። ሰዎች ላይ ይቀበሉሽ ይችላሉ፣ ወይም ሐሳብሽን ላይ ረዱሽ ቦታ ላይ ሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመር ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል፣ ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሐሳብ ወጥተሽ
ሊያቆምሽ የሚችለው መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው ያንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉስ ከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጭልጭና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለችና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት እድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖር አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁል ጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸውን ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የነሱን ሸክም ለነሱ ተይው። ምንጊዜም
በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በዛሬው ቪዲዮአችን ስለ ጀግና ሴቶች ህይወት እናያለን። ለብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ እንጀምር። የጠንካራ ጀግና ሴቶች ህይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር። የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት ከስተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይሄ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት። በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሀዘንን ተቋቁማ እያሳለፈች ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት። በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርች የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት። ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ህይወቷ ጭንቀት። በሰው ሀገር ኑሮ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት። በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች።
በሰው ሀገር ያላችሁ ውድ እህቶቼ በህይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ ትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ። ውድ የዚህ ቻናል ቤተሰቦች ቪዲዮአችንን እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ከዚህ የቁም ነገር ቻናል ብዙ ታተርፋላችሁ። ከፀሐይ በታች ምንም አዲስ ነገር የለም፣ ግን አዲስ እይታ አለ። የስኬት መጀመሪያው ስህተትን አለመፍራት ይመስለኛል። ለእኔ ስኬቴ በየቀኑ ራሴን ማሸነፌ ነው። በየቀኑ ወደ አልጋዬ ስሄድ ህሊናዬ ዛሬ ምን ሰርተሻል ብሎ ለጠየቀኝ ጥያቄ መልስ መስጠት ነው። በዛ ረገድ ደስተኛ ነሽ ወይ? አዎ። ስኬት ግን መንገድ ነው፣ ጥግ የለውም። የምትሄጂበት መንገድ ነው እንጂ መዳረሻ አይደለም። ደግሞ ደስ የሚለው መንገዱ ነው። የምትወጂውን ስራ የምታውቂው ስትሰሪው ልብሽ ይመታል። ሰዎች ምንም ነገር ቢሉሽ ታውቂዋለሽ። በሌላ ስራ ሰርተሽ የምታገኝ ገንዘብና ያንን ስራ ስትሰሪ የምታገኛት 5 ሳንቲም ያለው ለውጥን ታውቂዋለሽ። ስለዚህ ራስሽን መስማት መጀመሪያው ነገር ራሳቸውን ይስሙ። የሚፈልጉትን ነገር እስከሚያገኙ ድረስ ራስን ማዳመጥ። ከዛ የምትፈልጊውን ካገኘሽ በኋላ በቃ ምንም ነገር ሰው ይበል የሌላን ነገር አይጉዳ፣ ባህልሽን የሚነካ አይሆን፣ የሌላን መብት የሚነካ አይሆን እንጂ እስከመጨረሻው መግባት። ሁሌ የምንጣላው እኮ ከራስ ጥላቻ ሲጀመር ነው። ሰው ነጥቶ ራሱን ቆሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆን ራሱን አምኖ የተቀበለ ሰው ስህተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ስህተትን አልፈራም። ምንም ቢሆን የሰውን መብት አልነካም። ማንነትን የሚያቆሽ ነገር አላደርግም። ግን በህይወት ለማደግ በማድረገው መንገድ ሁሉ ስህተትን አልፈራም። ዝቅ ማለትን አልፈራም። እንዴ እንደዚህ ያደረግሽ እንዴ መባልን አልፈራም። ፈጣሪ የሰው ልጅን ሲሰራው ምንም ነገር መሆን እንዲችል አድርጎ ይመስለኛል። የዚህን ሁሉ ነገር ገዢ ነው ብሎ ሲፈጥረውና የሰው ልጅ ካሰበበት ራሱ መግዛት ከቻለ ምንም ነገር ውስጥ ገብቶ ሰክሰስፉል መሆን ይችላል። በምንም ነገር ላይ ስህተትን ባልፈራም፣ ሽንፈትን ግን እጠላለሁ። ምንም ነገር ስትሞክሪ ለካ ትችያለሽ እና አለመቻልሽን አክብረሽ ስታቂው ወደ መቻል ትሄጃለሽ። መለወጥ ያልፈለገን ሰው አትለውጭ። ህሊናውን መክፈት ያልፈለገን ሰው አትከፍችለትም። የሰው ልጅ የህሊናው አለቃ ነው። ማድረግ የምትችይው ግን ጭንቅላት ውስጥ ጥያቄ እንዲፈጠር ማድረግ ብቻ ነው። አሁን ያለንበት ጊዜ ከባድ ነው። እንደ ሰው መሆን የሚፈትን ጊዜ ነው። ይህንን ለሚያዩ በጾታ አምሳዬ ለሆኑ ወይም ለሰው ልጆችም ሁሉ የምለው ነገር ከባድ ጊዜ ሰውነታችሁ እንዳያሳጣችሁ፣ ትክክለኛውን ነገር ከማድረግ ሁኔታና ያላችሁበት ነገር አይወሰዳችሁ። በቀኑ ፍጻሜ የሰው ልጅ ሁሉ ከመሞት ወደኋላ ሁላችንም ወደዛ ነው የሚሄደው። ነገር ግን ከሰው አትነሱ። ሰውን ሰው ከሚያደርገው ባህሪው ማሰብ ከመቻሉ፣ ማመዛዘን ከመቻሉ፣ ከተፈጠረበት ከተከፈለለት መስዋዕትነት የሰው ልጅ ቁሞ ለመሄድ ከቤተሰብም ከአካባቢውም ከሁሉም የተከፈለለት መስዋዕትነት አለና ከሱ አትነሱ። እውነተኛውን ነገር ከማድረግ አትቦዝኑ። በየትኛውም ሰዓት እጅግ ከባድ ቢሆንም መጨረሻችን ሁላችንም ወደ መሞት ስለሆነ እውነትን ይዘነው ነው። ዘመን የሚሻገረው መልካም ነገር ብቻ ነው። የተሰራውም ነገር እሱ ስለሆነ ይህንን የምናልፍበት ጊዜ ይመጣል። ያንን ስናልፍ እኛ ለመልካም ነገር እንደታገለን እንዲያስቡልን እንፈልጋለን። ሴቶች ሁሉ ዓለም ላይ ያሉ ሴቶች ሁሉ የልጆቻቸውን ሰላም መግባት የተሻለ ነገር ማየት የሚታገሉ እንደሆኑ በሴቶች ሁሉ ስም መናገር ፈልጋለሁ። የተማርኩት ግን እኔ ምንድነው ሌሎችም እንዲኖሩ መተው፣ የራሴንም ማድረግ ሌሎችም እንዲሰሩ እንቅፋት አለመሆን፣ ምንም ቢሆን ስህተትን አለመፍራት፣ በየትኛው መልኩ ዝቅ ማለትን አለመፍራት፣ መውደቅን አለመፍራትና ሰው መሆንን ሰው የተሰራው ከብዙ ስህተቶች ተምሮ ራሱ እንዲገዛ ነው። በቃ ሰውነትን አክሴፕት ማድረግ ከስህተቶች ነው የመጣ ነው። እሱን ተምሬያለሁ እና ሰዎች ራሳቸው እንዲሆኑ መተው፣ ከስሜታቸው እስኪወጡ ዝም ብለሽ መተው፣ እሱን የተማርኩ ይመስላል። እና ምንም ስራ ላይ ስትገኝ በቁንጅና መምጣት ምኑ ይከብዳል መሰለሽ? የምትናገሪውን እስክታወሪ አትጠበቂም። ጃጅ ለመደረግ ኦልሬዲ ተጽፎልሽ ነው የምትጠብቂው። እዛ ቦታ ስትገቢ ሶረስተሹ ሙቆሽ ከሆነ
በጣም ይቅርታ ፈልጋለሁ ማለትሽ በራሱ ኢንተርፕሬት ይደረጋል። ሰው ኦሬዲ ስላንቺ ጽፎና ደምድሞ ስለሚመጣ እሱን ደግሞ እስከሚሰርዙ ኤክስትራ ማይል ትሄጃለሽ። አሁን ማትጫወች ከሆንሽ ተጫዋች ሰው ትሆኛለሽ። ሳትፈልጊ ማትበይ ከሆነ ትበያለሽ ቦታውን ለመምሰል። ከተጻፈልሽ ነገር እስከምትፍቂው ድረስ አንቺ ያልሆንሽውን ትሆኛለሽ። በምንም ነገር ላይ ስተትን ባልፈራም ሽንፈትን ግን እጠላለሁ። ያሳደጉኝ በጣም ጠንካራ ሴቶች ናቸው። አካባቢ በጣም ጠንካራ ሴት አይቼ አውቃለሁ። ሽንፈትን አልወድም። ምክንያቱም ከእንቅልፌ ነቅቼ ለራሴ ዛሬ ወደ እንደዚህ ልውል ነው ስለ ይሄንን ግን አላረግሽም ሁሌ ይለናል። ሁሌ የምንጣላው ክፉ የምንሆነው ወደ መጥፎ ነገር የምንሄነው እኮ ከራስ ጥላቻ ሲጀመር ነው። ሰው ነቅቶ ራሱን ቁሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆንም ራሱን አምኖ የተቀበለ ሰው ስተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ከአሜን ጋር ይባላል የተሰጠንን ነገር ቆጥረን ማንጨርሰው እስኪ ስለ ጥቂቱ እንኳን አሜን እንበል። ከሞታናሽ ወንድም ከእንቅልፋችን ስለመንቃታችን አሜን። ይህንን ማለዳ ያላዩ ይህንን ንጋት ያልተመለከቱ ብዙ አሉና አሜን። በህይወት እንድንቆይ ተጨማሪ ቀን ስለታደል ልንከውነው ስለሚገባን ተግባር እንደታጨንና ቀን እንደተጨመረልን አስበን አሜን። ብዙዎች ያላዩት ያላገኙት እድል ከፊታችን እንዳለ አምነን አሜን እንበል። እንደ ስራችን እንደ ባህሪያችን ሳይሆን እንደ ምህረቱ ሆኖልን ይህን ቀን እንድናይ ስለነቃን አሜን። በብስለትም እንድንነቃ አሜን እንበል። በአንድ ምሽት የተገነባ ምንም ነገር የለም። ጉድለቶቻችንን ብቻ ካሰብን የአመስጋኝነት አይናችን ይጨፈናል። ያለንን ቆጥረን ስናመሰግን ግን ይጨመርናል። ተሰጥቶን ያባከነው ችላ ብለን የጣልነው መያዝ አቅቶን የወረወርነው ስጦታ መሆኑን እንኳን ዘንግተን ሊሰጠን የሚገባ ግዴታ አድርገን የቆጠርነው ሰጪውን ፈጣሪን ያስቀየምንበት ስንት ነገር አለ። ብቻ ይቅር እንዲለን ለምነን እስኪ ስለተሰጠን ነገር አሜን እንበል። ካሳለፍነው ተምረን ቀሪው መልካም ሁሉ ከፊታችን አለ ብለን አምነን አሜን